አንዴ ሳምኝ። ሰላም ወገን እንደምን አላችሁ? ቸር አላችሁ ወይ? ሁላችሁንም ሰላም ብለናችኋል። እስኪ ይህን የትልቅ ትንሽ ሽማግሌ ሰው አይታችሁ ተመለሱ። እፎይ ብፁዕ አቡነ እፎይ ያንተ አባት ለጥጹን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል። ወይ ጉድ! ለእፎይ አድርሱት። አባ ለጥጹን የሚባለው አባትህ ኦኬ በቅዱስ ቁርባን ውስጥ መርዝ እያረገ ሰዎችን ይገድል ነበር። ይሄን ብቻ አይደለም፣ ከናቴ ጋራ 10 ጊዜ ተኝቻለሁ ከኔም ጸንሳ ለመውለድ በደረሰች ጊዜ አስረግዟት ስራ ያጠጥቼ መድኃኒት ማለት ነው ሕፃኑን በሆዷ ውስጥ ገደልኩት አለ። እፎይ ይሄን ልታመልክ ነው የሄድከው ማለት ነው። ለጥጹን ዘወርሃ ሰኔ ስንክሳር እንግዲህ ትሞቀዋለህ ማለት ነው እሳቱን እዚህ በደንብ አቀጣጥ። መልካም እንደተመለከታችሁት ቀለሜ የአባ ለጥጹን የሚባሉ አባት ላይ አንድ የሐሰት ክስ አንስቷል። ወደዛ የምመጣበት ይሆናል፣ ይቆይልኝ እሺ። ባይሆን ይህንን ያደረገበት ምክንያት የእፎይንም ስም በክፉ ያነሳበት ምክንያት ስነግራችሁ በዚህ ሳምንት በነበረበት የላይቭ ስርጭት ላይ እፎይ ሙስሊሞችን በሚረግጥበት እግሩ ቀለሜንም ረገጥ አድርጎት ነበር። ይህንንም ራሱ ይዞት በመጣ ጽንሰ ሐሳብ ነው ቀለሜ ማለት ነው ጋር ለመባጽዮንን በማንሳት ነገሮቹን እሱ ከሚያስባቸው የወረዱ አስተሳሰብ አንፃር ስለሆነ የሚመዝናቸው እሱ ያነበበው ነገር በሚያስበው ስለሆነ የሚመዝነው አይ ይሄ ነገር እንዲህ ነው ብሎ ደምድሞ ይመጣና ወደ ሰው ሁሉ ያሰራጨዋል እና ያሳፍራል። ይህንንም ኮፒ በማድረግ እንደሱ አይነት ጭንቅላት ያላቸው ሙስሊሞች ይዘውት ይመጡና ለማሸማቀቅ ሲሞክሩ አብሮ ገርፏቸው ነበር እፎይ። ለማንኛውም ግን ወደ ሐሳቡ ስንመለስ ቀለሜ ያደረገውን ነገር እንመለከታለን። ምን አይነት ከይቅርታ ጋር ለቃላት አጠቃቀም ያላውቅም። ምናልባትም ካሳየዋችሁ በኋላ ከዚህ በላይ የምትሉት ይመስለኛል። ይሄ ሰውዬ ባለጌ ነው በእውነት ስድ ማለት ነው። የትልቅ ትንሽ ሽማግሌ እንለዋለን። ዙሮ ግን ያመጣውን ነገር ስንመለከት ስንክሳር ዘወርሃ ሰኔ ምዕራፍ ይህ የዕለቱ 17 ነው እና ላንብብላችሁ ምን ይላል? አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 17 በዚህ ቀን ታላቁ አባት አባ ለጥጹን አረፈ። ይህም አባት ከብህንሳ ሀገር ነበር። ጎልማሳ በነበረ ጊዜም ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለ እኔ የጣላትም ያገኛታል፣ ለዘላለም ሕይወትም ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የሕያው ንጉሥን ቃል ሰማ። ወዲያውኑ ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደ። ቅዱስ ቁርባንም ተቀብሎ እስዋሃት ወደሚባል ገዳም ሄደ። በጾምና በጸሎት በስግደት ታላቅ ተጋድሎን ያለማቋረጥ ይጋደል ጀመር። ሰባት ቀንም ይጾም ነበረ። የእግዚአብሔር መልአክ ተገለጸለትና የምንኩስና ልብስን ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ወደ አባ ኤስድሮስ ሄደ። አባ ኤስድሮስም በልብሱና በአስኬማው ላይ 40 ቀኖች ጸለየ። ከዚያም በኋላ ልብሱንና አስኬማውን አለበሰው፣ በገድል መጠመድን ጨመረ በማለት ያስቀመጥ ትመለከቱታላችሁ። ከዚህም በኋላ በመምህሩ ፈቃድ ወጥቶ እየጾመና እየተጋደለ ብቻውን ኖረ ይላል። ከእነርሱም ያው በቃ እስከዚህ ያለው የዚህ ቅዱስ አባት ተጋድሎና ፍጹም የሆነ ክብርና ልዕልና ደግሞ ያደረጋቸው የጽድቅ ተጋድሎዎችን ይገልጻል። ይሄ ስለ አባት ነው። ስለ አባቱ ስላችሁ አባ ለጥጹን ብሎ የእረፍታቸውን ቀን በማንሳት ተጋድሏቸው ህይወታቸውን በትንሹ ስንክሳሩ ለማሳየት ሞክሯል። ዘን ይቀጥልና ዋናውን ነገር አልፈነዋል፣ ስለሳቸው የተነገረው ነገር። ከዚህም በኋላ በመምህሩ ፈቃድ ወጥቶ እየተጋ የጾመና እየተጋደለ ብቻውን ኖሮ። ከእርሱም አቅራቢያ የሆነ አንድ ገዳም ነበረ። የገዳሙ መነኮሳትም ይጎበኛቸው ነበር ይላል። ልብ በሉ፣ ያው ብቻውን መኖር ከጀመረ በኋላ ማለት ነው። ባህታዊ ከሆነ በኋላ ከእርሱም አቅራቢያ የሆነ አንድ ገዳም ነበር። ወደዚያ ገዳምም እየሄደ መነኮሳቶቹን ይጎበኛቸው ነበር። በአንዲት ዕለትም አለ ወደዚያ ገዳም
ሄደ። አበምኔቱንም አለ ታሞ ለሞት ደርሶ አገኘው አለ። መነኮሳቱንም በዙሪያው ሆነው ያለቅሱ ነበር። አባ ልቱጽንም የሰይጣን ሰራዊትን ከበውት ደስ ይላቸው አያቸው ይላል። ልብ በሉ። ታሪኩ እየገባችሁ ከሆነ ይጎበኟቸው ነበር ወደ ገዳሙ እየሄዱ ምናምን ነገር። ዘን ከዕለታት አንድ ቀን በሚጎበኟቸው ሰዓት እኛ አባት አበምኔቱ የገዳሙ ታመው ለሞት ደርሶ ሲያዩዋቸው ደግሞ በዙሪያቸው ምን አሉ ነው የሰይጣን ሰራዊት አለቆች አሉና አባ ልቱጽንም ቀርበው አባቴ ሆይ ይሏቸዋል። በአንተ ላይ የሆነው ምንድነው ብሎ አበምኔቱን ጠየቀው ይላል። እርሱም መነኮሳቱን ከአጠገቡ እንዲሩቁ አዘዛቸው፣ አበምኔቱ ማለት ነው። ከዚህም በኋላ ልብ በሉ ፕሊስ፣ ያደረገውን በደሉን ሊነግረው ጀመረ አለ። እኚህ አበምኔት ማለት ነው። እንዲህም አለው ይላል ከእኔ አስቀድሞ እንደርሱ ያለ ማንም ያልሰራው ኃጢአትን ሰርቻለሁና ይላል። ማን? አባ ልቱጽን ነው አይደለም? አባ ልቱጽን እየጠየቀ ነውና አበምኔቱ እየመለሰ ነው። ከእኔ አስቀድሞ እንደርሱ ያለ ማንም ያልሰራው ኃጢአትን ሰርቻለሁና አባቴ ሆይ በጸሎትህ አስበኝ፣ በጸሎትህ አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾምኝ ጊዜ ወደ ሌላ ሀገር ሄዱ ይላል። አበምኔቱ ነው። ኤጲስቆጶስም ቅስና ሹሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩ ይላል። ሳይሾም ማለት ነው። ሊሾም ፈልጎ ባልተሾመ ጊዜ ያው መስፈርት ምናምን ስላለ ማለት ነው። ባልተሾመ ጊዜ ወደ ሌላ ሀገር ሄዱ ይላል። ኤጲስቆጶስም ቅስና ሹሞኛል ብሎ በቁርባን ላይ መቀደስ ጀመረ። ቁርባኑን ማገልገል ጀመረ። መስዋዕቱንም ማገልገል ጀመረ። ለህዝቡንም መስጠት ጀመረ። ከዛ ቀጥሎ ምን ይላል? ለጠላሁትም ሰው ይላል ያው ለጠላው በቁርባኑ መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ። ይህንን ሲያነሳ ነበር ቀደም። ግን አባ ልቱጽን እያለ ነበር። ሰምታችሁታል። አባ ልቱጽን እያለ ነበር። እርሱም ይሞታል ከእናቴም ጋር 10 ጊዜ ተኝቻለሁ። ከእኔም ጸንሳ ለመውለድ በደረሰች ጊዜ ስራይ አጠጥቼ ሕፃኑን በሆዷ ውስጥ ገደልሁት። ኃጢአቴ ብዙ ነው ተነግሮ አያልቅም። ከበጎ ስራ ምንም የሰራሁት የለም እያለ የአባት ሲናገር እንመለከተዋለንና አስቀድሞ አባ ልቱጽን ምን ሰምተዋል ብለናል? የወንጌል ቃል ያችንም ሰምተው ወጥተዋል። ምን ምትል የውላችሁ ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለ እኔ የጣላትም ያገኛታል፣ ለዘላለም ሕይወትም ይጠብቃታል የሚለውን በቅዱስ ወንጌል የተጻፈውን ሰምተው የወጣ አባት ነውና የአባት ነው እንግዲህ ይህንን እየሰማ ያለው እና ይህንንም ሰምቶ የዛ አባት ችግር ማለት ነው የዛ አባት ችግር ሁሉ ሰምቶ ምን አደረገ መሰላችሁ? ሌላ የቅዱስ ወንጌል ቃልን አስታወሰ። ምን የሚል ይውላችሁ? ሌላ የቅዱስ ወንጌል መጀመሪያ ላይ የቅዱስ ወንጌልን ሰምቶ የቅዱስ ወንጌል ቃል ሰምቶ ወጥቷል ለጌታ ብሎ ዘን ኋላ ደግሞ ይህን ሁሉ ኃጢአቱ ሲነግረው ምን አይነት ክርስቲያናዊ አባት እንደሆነ የምታዩት አባ ልቱጽን ማለት ነው። አባ ልቱጽን አይደለም ይህንን ያደረገው፣ ቀለሜ አባ ልቱጽን አደረገው ነበር ሲል የነበረው። አያችሁ ምን ያክል የክርስትና ጥላቻ እንዳለባቸው እነዚህ ሰዎች። ቀጥሎ አባ ልቱጽን ስለ ወዳጆቹ ነፍሱን አሳልፎ የሚሰጥ ያለ ከሆነ ከዚህ የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌል ቃል አሰበ በድጋሚ ማለት ነው። ስለዚህ ምን አደረገ አባ ልቱጽን? ስለዚች ሀጥ ነፍስ ብሎ ያልተጋደለው ገድል የለም። እኔ ልጠቅስላችሁ አልችልም፣ በጣም ብዙ ነው። ደቂቃውም እየሄደብኝ ስለሆነ ላበዛላችሁ አልፈልግም። ዋናውን አንኳር ነጥቡን ፖይንቱን ስላገኘሁት ማለት ነው። ምንድነው በነገራችን ላይ ይህንን ሁሉ አድርጎ ይችን የወንጌል ቃል አስቦ በፍቅር እየተጋደለ ለዚያች ነፍስ እንድትድን ብሎ በክርስቲያናዊ ነፍስ ሲጋደል ሲጾም ብዙ ነገር ሲያረግላት የነበረ ለዚያች ለኃጧ ነፍስ ማለት ነው አባት ነው እየለመነ ማለት ነው። እባከን ይቅር በላት እያለ ጌታን ሲማጸን ያን ጭራሽ ነፍሱን እያጎሳቆለ እሾህ ላይ እያደረ ማለት ነው። ላስረዝምላችሁ አልፈልግም። በስተመጨረሻው እግዚአብሔር ሰምቶታል። እናንተ የበለጠ መረጃ ለማግኘት አንብቡት፣ ተመልከቱት። ዋናው ሐሳቡ ግን ምንድነው? ከእናቴ ጋር ተኛው፣ በቁርባን አድርጌ ሰዎችን እገላለሁ ወዘተርፈ የሚሉት ነገራቶች ለአባ ልቱጽን ነበር የሰጠው። በእውነት ከይቅርታ ጋር ልድገመው ቃሉን፣ ይሄ ሰውዬ ባለጌና ስድ ነው። ኦኬ ስድና ባለጌ ነው። ይሄ ሰውዬ ከ4ም 5ም ጊዜ በላይ ላይቭ ላይ በመገኘት በተለያዩ ርዕሶች ልወያዩ ገብቻለሁ። ግን 3 ደቂቃ
እንደው አንድ ደቂቃም አይሰጠኝም ጌታ በሚያውቀው። በእውነት እኔ ገብቻለሁ ብዙ ጊዜ አያስወራኝም። አሁንም በዚህ ገድል እንደው ትልቅ ነገር ያፈነዳ ምናምን ነገር ስለመሰለው መወያየት የሚችል ከሆነ እመጣለታለሁ። በፈለገው ርዕስ የሚመጣ ከሆነ የሚያስገባኝ እኔ ካስገባኝም በቂ ነው። እኔ ልወያየው ዝግጁ ነኝ እና እንዲህ አይነት ባለጌ ሰዎችን እያያችሁ ፕሮቴስታንቶች ረዞ ለምንድን ነው እንደው ትንሽ ትምህርት ነክ ነገር ቢሰጡት በዚህ አጋጣሚ። በአዲስ ኪዳን ግዝረት የጸጋ ማግኛ አይደለም። በቃ በጥምቀት ነው የሚገኘው ጸጋ ልጅነት። ግዝረት ይሰጣቸው የነበሩት ጥቅሞች ሁሉ በጣም ፐርፌክቱ ነው በጥምቀት ተተክተዋል። ግን እኛ ከብሉይ ኪዳን የመጣን ባህል ያለን አመጣጥ ያለን ሰዎች ስለሆንን እስራኤልም እኮ አትገዘሩ አልተባሉም። መገዘሩ አይጠቅምም ነው የተባሉ፣ ማለት ለድነት አይሆንም ነው የተባሉት። እና ያው ባህላችን ይዘን የግዝረት ነገራችን ላይ ግዝረት ለጤንነትም ጥሩ ነው እኮ ብዙ ጥቅም አለው። እና በባህልም ቀድሞ በብሉይ ኪዳንም እኮ የብሉይ ኪዳንን ሕግ የማይቀበሉ ከአሕዛብ የሚገዘሩ ሰዎች ነበሩ። እንደ ባህሉ ነው ማለት ነው ነበረ። ግን እኛ ጋር የሚገርም ሀብቴ ካነሳው አይቀር አንድ ነገር ልናገር። ግዝረት ሰው እንደውም በነ አቡነ ተክለ ሃይማኖት ዘመን አንድ ምን የሚል ውዝግብ ተነስቶ ነበረ። ሕፃናትን እያዘገዩ የሚያስገዝሩ ሰዎች ነበሩ፣ ከ8 ቀን አልፈው ማለት ነው። እና አቡነ ተክለ ሃይማኖት ገድል ላይ ምን ይላል? ሕፃናት ከጥምቀት በፊት ነው መገዘር ያለባቸው። ለምን ሲባል ጥምቀትን ከፍ ለማድረግ ነው። ማለት ቴንደንሲ እንዳይኖር ከጥምቀት በኋላ በግዝረት የማገኘው ነገር አለ ብሎ ማንም ሰው እንዳያስብ ማለት ነው። የሚጨመርልኝ ነገር አለ ብሎ እንዳይኖረው። በቃ ጥምቀት ማክሲመም ነው ማለት ከጥምቀት በላይ ግርዘቱ ግን ተያያዥነት እንዳይኖረው ከጥምቀት እንዳይኖረው። ይሄ መገረዝ የብሉይ ኪዳን ነገር ነው፣ ግን ላይክ መንፈሳዊ ይዘት የለውም ብሎ ሰው እንዲያስብ ነው እየሆነ ያለ። በቃ ፍጻሜውን ጥምቀት ለማድረግ ነው። ከጥምቀት በኋላ በመገዘር የሆነ እግዚአብሔርን የሚያስደስት እንዳይመስለው። ለዚህ ነው ቀድሞ ከጥምቀት በፊት የሚገዘሩት ማለት ነው በባህላችን። እና ዞሮ ዞሮ ጠቅለል ስናደርገው ጥምቀት ማነው ግዝረት በአዲስ ኪዳን የጸጋ ማግኛ አይደለም፣ ግን ያው በብሉይ ኪዳን በያዝነው መንገድ እናደርገዋለን። ዛሬ ቤሊ ሞተ ነው እንደገባው እዚህ ቤት አንድ ጣልቃ ሳትገባ ደስ ይላል። እንደዚህ በቃ ይሁን ይወጣል። ሰላም ነኝ። ሞተ ለመምህር አንድ ጥያቄ ነው ያለኝ። መምህር ያመነ የተጠመቀ ይድናል የሚለው ላይ አምኖ ተጠምቆ እንትን ሜሮን መቀባት አለበት የሚለው ከየት መጣ? እስቲ አስረዱኝ። የኢትዮጵያው ጃንደረባ ድኗል ወይ? በዛው አያይዘው ሜሮን አልተቀባም ድኗል ወይ? ሜሮን እኮ ያ በሐዋርያት ዘመን መንፈስ ቅዱስ ወረደ የሚለው የዚያ ሚስጥር ነው ቤሊ፣ የተለየ ሳይሆን ከሰው ከተጠመቀ በኋላ መንፈስ ቅዱስ ይወርድበት ነበር አይደል? በሐዋርያት ዘመን። አዎ ትክክል። በቃ የመንፈስ ቅዱስ መስጫ ምልክት ነው። ምንድነው? የዚያ ሳክራመንት ነው መንፈስ ቅዱስን የመቀበል። ሜሮን ሲቀባ አንድ ሰው ከተጠመቀ በኋላ እኮ መንፈስ ቅዱስን ተቀበል ነው የሚለው ካህኑ። እፍ እያለ መንፈስ ቅዱስን ተቀበል፣ መንፈስ ቅዱስ በአንተ ላይ ይደር እያለ ነው የሚቀባው። እና የመንፈስ ቅዱስ ሚስጥር ነው። ለምን በሜሮን ሆነ የሚል ጥያቄ ከሆነ ሌላ ነው። ግን ሰው ከተጠመቀ በኋላ በአዲስ ኪዳን መንፈስ ቅዱስን ያልመነ የተጠመቀ አይድንም አለ ነው። ሜሮን ሲቀባ ሳይቀባ ለምሳሌ ቅዱስ ጴጥሮስ ካጠመቃቸው በኋላ መንፈስ ቅዱስ የወረደባቸው ሰዎች መንፈስ ቅዱስ ሳይወርድባቸው አልዳኑም ነበር? እንደ ቃሉ እንድናወራና ቃሉ ያመነ የተጠመቀ ይድናል። መንፈስ ቅዱስን ስለዚህ ያመነ የተጠመቀ ሜሮን ባይቀባ ይድናል አይድንም? ይሄ እኮ ጥያቄ መንፈስ ቅዱስን ያልተቀበለ ይድናል ወይ እንደማለት ነው። መንፈስ ቅዱስን በዚህ መንገድ የተቀበለ የለማ። ማንም በዚህ መንገድ የሆነ ነገር አዘጋጅታችሁ ቀብታችሁ መንፈስ ቅዱስን ትሰጣላችሁ ያለ የለም እኮ። ስለዚህ መንፈስ ቅዱስ በዚህ መንገድ ነው የሚሰጠው የሚለውን ጥያቄ አንሳ እንጂ መንፈስ ቅዱስን ያልተቀበለ የማይድን ከሆነ ግን
በቃ ሚስጥረ ሜሮን እንደዛ ነው ማለት ነው። ስለዚህ ኢትዮጵያዊ ጃንደረባ አልዳነም ማለት ነው። መንፈስ ቅዱስን ተቀብሏል እንዴ? እሱ መንፈስ ቅዱስን ተቀብሏል እኮ። መንፈስ ቅዱስ ሳይቀበል ነው እንዴ ዝም ብሎ ተጠምቆ የመጣው? ምን የተቀባው ነገር አለ? ግን መንፈስ ቅዱስን አልተቀበለም። እዛ ጋር ምንም አመነ፣ ተጠመቀ፣ ደስ ብሎት ሄደ ይላል። ድኗል እሱ እኮ። በሐዋርያት ዘመን እኮ የመንፈስ ቅዱስን እጅ በመጫን መንፈስ ቅዱስ አሳደሩባቸው፣ ወረደባቸው ነው የሚለው አይደለ? አዎ። አይ ኢትዮጵያዊ ጃንደረባ አምኖ ተጠምቆ ብቻ ነው የሄደው። ድኗል ወይ? እንዴት አይነት ጥያቄ ነው የምጠይቀው አንተ? መንፈስ ቅዱስ አምኖ ተጠምቆ ሄደ ማለት መንፈስ ቅዱስ አልተቀበለም ማለት ነው ወይ? እኔ እኮ አሁን መንፈስ ለምሳሌ ያመነ ኢየሱስ ክርስቶስን ያመነ ይድናል ይላል መጽሐፍ ቅዱስ። ኦኬ፣ እሱ አይሆንም መጠመቅ አለበት አላችሁ። እሺ፣ ያመነ የተጠመቀ ስንል ደግሞ አምኖም ተጠምቆም ከእንደገና ሜሮንም ካልተቀባ ደግሞ አይድንም። ኦኬ፣ አምኖ ተጠምቆ ሜሮን ተቀብቶ ራሱ ቅዱስ ቁርባን ካልወሰደ አይድንም። ኦኬ፣ ቅዱስ ቁርባንም ከወሰደ በኋላ ደግሞ ስራ ሰርቶ ፐርፌክት ካልሆነ አይድንም። አሁን የመዳኛው መንገድ ኦርቶዶክስ ጽፋ ይሄ ነው የመዳኛ መንገድ ያለችው ነገር አለ በኦርቶዶክስ ቤተክርስቲያን? እስቲ ንገሩ። አሁን ያነሳቸው በሙሉ መጽሐፍ ቅዱሳዊ ነበሩ አልነበሩ? መጀመሪያ ለመዳን እምነት ዘማራሚ እኔ አሁን ብዙ የተምታታ ነገር ስላየው ቤተክርስቲያን ይሄ ነው የመዳኛ መንገድ ይሄ ነው ያለችው አለ። መጀመሪያ ቆይ እናጥራውና መጀመሪያ መጽሐፍ ቅዱስ ቃል በቃል ላይ ለመዳን እምነት ያስፈልጋል፣ ስለዚህ እምነት ያስፈልጋል ትላለች። ለመዳን መልካም ስራ ያስፈልጋል፣ ለመዳን መጠመቅ ያስፈልጋል፣ ለመዳን ደግሞ እንዳልኩ ሚስጥረ ጥምቀት መፈጸም ያስፈልጋል፣ ሚስጥረ ቁርባንን መፈጸም ያስፈልጋል፣ መልካም ስራ መስራትም ያስፈልጋል። እነዚህ ሁሉ ቤተክርስቲያን የምትለው መጽሐፍ ቅዱስ አይደለም አይደለም? በመጀመሪያ ደረጃ እሱማ ሌላም ትላለች። ለምሳሌ መጽሐፍ ቅዱስ ናቸው ዳናል ትላለች። የመዳኛው ብዙ ነው። ቆይ እሱን እንመጣበታለን። እነዚህ አሁን ቅድም የጠቀስካቸው እነዚህ መጽሐፍ ቅዱሳዊ ናቸው አይደሉም? መጽሐፍ ቅዱሳዊ ነው፣ ግን መጽሐፍ ቅዱስ ብቻ ሌላም መዳኛ አለ። አንተ በዚህ ሌላውን ተውና ልክ አንተ በመጽሐፍ ቅዱስ መሆኑን ካመንክ አንተ ለመዳን ልክ እንደ ኦርቶዶክስ ክርስቲያን እምነት ያስፈልጋል፣ ጥምቀት ያስፈልጋል፣ መንፈስ ቅዱስ ማደር አለበት፣ ስጋው ደሙ መቀበል አለበት፣ መልካም ስራ መኖር አለበት ብለህ ታምናለህ አንተ? የመሬቷ ቤተክርስቲያን አንተ የምትለውን አይደለም አንተ ታምናለህ። አንተ ነው የጠየኩህ። አንድ ውሃ ጠጥቶ በላይ ወደዛ አንተ የምታምነው ጠየኩህ። የእኛን ተወውና ያንተን ነው የጠየቅህ ያለው። አንተ እንደ መጽሐፍ ቅዱስ ብለህ ታምናለህ እኮ አንተን ጠየቅኩህ። የእኛን ተወውና እናንተን ነው እኮ እየጠየቅኳቸው ያለሁት። ገባኝ። ነገርኩህ እኮ እኔ ስጠይቅ መለስክልኝ። ነው እየጠየቅኳቸው ያለሁት ቤሊት እኮ ጠየቅከኝ፣ መለስኩልህ። ምን ብዬ መለስኩልህ መሰለህ? አንተ እነዚህን ጥያቄዎች ዘረዘርክና እነዚህ ሁሉ ተገኝቶ በቅዱሳን ቃል ኪዳን አይዳንም። አንተ በመቆቆቆይ እሱን አሁን አይደለም እሱ አሁን አንተ ያስገባው አሁን ያስገባው እሱ መጀመሪያ ጥያቄ ይሄን አይደለም የጠየቀው አሁን ያስገባው እሱን። አሁን አትዋሻ ቤሊ። ትልቅ ሰው መሬት ያለችው ቤተክርስቲያን ታምነዋለች። መሬት ላይ ያለ ነው እኮ አየር ላይ አይደለም አሁን የምናወራው። አሁንም መሬት ላይ ሆነን የምናወራው ያለ ነው። አሁን ያለ ነው ንፋስ ላይ አይደለንም። አሁን ረጋ ብለህ ለማዳመጥ ሞክር። አንደኛ እድሜ የሚያስተምረን ይመስለኛል። በቅዱሳን ቃል ኪዳን አይዳንም። ዘማርያም ኧረ አዳምጠኝ እባክህን አንተ ሰውዬ። ኧረ ትልቅ ሰው ነህ እባክህን። መጀመሪያ የጠየቀው ጥያቄ ምን ብለን ነው? ተጠምቆም አንድ ሰው ሜሮን ተቀብቶም ስጋው ደሙም ተቀብሎም መልካም ስራ ሰርቶም እነዚህ ሁሉ ተደርጎም በእናንተ ጋር ገና ነው ይባላል። እነዚህ ሁሉ መጽሐፍ ቅዱሳዊ ናቸው ወይ ብለህ ጠየቀን። እንዲህ ስትለን እኔ ምን ብዬ መለስኩልህ? እነዚህ አሁን የጠቀስካቸው ሙሉ መጽሐፍ ቅዱስ ላይ አሉ የሉም ስለ አሉ አልከኝ። አሉ ስትለኝ መልካም እንደናንተ ብዬ አዞርኩት። የእኛን ጥያቄ መለስኩ። ምን ብዬ አሉ ወይስ የሉም ብታይ ኖሮ ጥምቀት እንደሚያድን እምነት እንደሚያድን ስጋው ደግሞ የዘላለም ሕይወት እንደሚያሰጥ አሳየ ነበር። አለ አልከኝ። አለ ካልከኝ በኋላ ወደ አንተ አዞርኩትና እሺ አንተስ በአንተ ቤተ እምነት ለመዳን ጥምቀት ያስፈልጋል፣ መንፈስ ቅዱስ ማደር አለበት፣ አንድ ሰው ስጋው ደግሞ መቀበል አለበት፣ ከእንደገና ደግሞ መልካም ስራ መስራት አለበት ብለህ ታምናለህ ወይ አልኩ። ይሄንን ስልህ ትሸሻለህ። ይሄን ታምናለህ አንተ? መጽሐፍ አልሸሸው ምን መሰለህ ያልኩት። እሺ ታምናለህ? የተጻፈ ቆይ አንተን የመዳን ትምህርት ቆይ ያንተን መልስልኝ። ያንተን መልስልኝ ካላውራ እሺ ልንገርህ። ቤተክርስቲያኗ የተጻፈ የመዳን ትምህርት ስለሌላት በቅዱሳንም ቃል ኪዳን ትድናለች።
የሆነ ቦታም ሄደ ስትቀበር ያንተን መልስልኝ። አይደለም አንሽሽው። ሪያሊቲውን እኮ መሸሽ የለብንም አይደል? ቆይ ለምን ትሸሻለህ አንተ? በጥምቀት ድነት ይገኛል ብለህ ታምናለህ? ቆይ በጥምቀት ድነት ይገኛል ብለህ ታምናለህ? አንተ እኮ አስተማሪ ስለሆንክ እየጠየቅኩ መለስኩልህ። አዎ ልክ ነው። አዎ አልኩህ። ይኸው መለስኩልህ። አዎ አለ። ይኸው በቅዱሳን ቃል ኪዳን ይዳናል። አዎ እሱ ጋር አትግባ። እሱ ጋር ቤተክርስቲያኗ የምታምንበት ነው። ቆይ አንተ ልጠይቅ ደግሞ አሁን አዎ አልኩህ አይደል? አንተ መልስልኝ ደግሞ አሁን አንተ ስለዚህ ይህንን አስታርቅልኝ ከመጽሐፍ ቅዱስ ጋር ቆይ አስታርቃ መጀመሪያ የምጠይቅ አዎ ካልኩ በኋላ መልስልኝ። ያንተ ደግሞ አዎ የሚል አይደለም በለኛ ዘማርያምዬ እንዴ እኔ አሁን መጀመሪያ ልጠይቅ ነው የመጣሁት አይደለም። አራራራ በመጮህ አይሆንም። ዝም በል ስለ ጮክ ነው እንዴ አንተ? እኔ ረጋ ብዬ ስለማወራ ነው እንዴ? ጓብዬ የተሳደብኩ ላወራ እንዴ አንተ? የሶር ነው እንዲመለስልህ ትፈልጋለህ? የሶር ሲጠይቁ ደግሞ አትጠይቁ ለምን ትላለህ? ለምን ብልጥ ትስራ ትሰራለህ? ለምሳሌ 78 ሰው የበላ ይድናል ይላል። እሱ ይድናል። እሺ አዳምጠኝ። የሶር ነው ጠየቀኝ። የሶር ነው አዎ አልኩህ አይደለ? አንተ አዎ ወይም አይደለም ብለህ መልስልኝ። በመዳን በመጽሐፍ ቅዱስ ትምህርት ላይ ለመዳን እምነት፣ ጥምቀት፣ ሚስጥራትን መፈጸም፣ መልካም ስራ ምግባር ያስፈልጋል ብለህ ታምናለህ? አታምንም? አንተ የሶር ነው ብለህ መልስልኝ። ኦኬ እናንተ መጽሐፍ ቅዱስ ብቻ አታምኑ። የሶር ነው ብለህ መልስልኝ። የሶር ነው ብለህ መልስልኝ። አሁን የሶር ነው የሳር ላይ ያልኩህ እኔ አቋም ይቻላል አላልኩም ማለት ጥያቄውን ልታስቀይሰኝ ነው ዘማርያም፣ ወደ ሌላ ልታስቀይሰኝ ነው። ይሄ ያረጀ ወሬህን ተው እባክህ ቤሊ፣ እንደ ትልቅ ሰው አውራ። አንተ የልጆች አባት አይደለህ እንዴ? ስለዚህ የቤተ ክርስቲያኗ ትምህርት ከሆነ በቀጥታ መልስ፣ በቃል ኪዳን ይዳናል የሚለውን አንተ ለመዳን ጥምቀት አያችሁ አይመልስም ቤሊ፣ መቼም አይመልሰውም። ይሄን መልስ ለመዳን ጥምቀት፣ መልካም ስነ ምግባር፣ ሚስጥራት መፈጸም አይመልሰውም። አትመልሰውም፣ በጭራሽ አትመልሰውም። ለምን? መጽሐፍ ቅዱስ ላይ አለ። ስለዚህ አንተ የምትፈልገውን መሰለ ይሄ ኦርቶዶክስ በቅዱሳን ቃል ታድናለች ብሎ እዛ ጋር ማመለጥ የምትፈልገው ስለ ራስህ አታወራም። በቀጥታ መልስልኝ። አሁን ለመዳን ሚስጥራትን መፈጸም ሚዩት አታርጉት። ለመዳን ሚስጥራትን መፈጸም እነዚህ ነገሮች መሰለ ያስፈልጋል አያስፈልግም ብለህ ታምናለህ አንተ? አዎ ይማደም። ስለዚህ የእናንተ የመዳን እኮ መጽሐፍ ቅዱሳዊ አይደለም። ከውጭም ለምሳሌ ቅዱሳን አያድኑም ወይ? ተቀራ እንዴ ወይ? አብራራልኝ። ከሌላ ሰው ጋር እናወራ። ሌላ ሰው ይጋባታል። ቤሊ ሰማይ ሄደህ ጠይቃቸው፣ ጠይቃቸው። ሲኦል ካልገባ በነገራችን ላይ ማለት ነው ማን አይመልሱ ለምን እንደማይመልስ ቤሊ ታውቃለህ? እንደዚህ ካለ ከሌሎቹ ጋር ሊጣላ ነው። ስለዚህ ያለው አማራጭ ምንድን ነው? በቅዱሳን ቃል ኪዳን ብሎ መሸወድ አለ፣ መሸፈን አለበት። አይታችኋል። ቤሊ ለእኔ ቀጥታ ጠየቀኝ። ጥምቀት ያድናል ትላላችሁ፣ ሚስጥራትን መፈጸም ያድናል ትላላችሁ፣ መልካም ስነ ምግባር ያስፈልጋል እንደዚህ እያላችሁ አለ። አዎ አልኩት። በቅዱሳን ቃል ኪዳን ድነት ይገኝ ብለህ ታምናለህ አለኝ። አዎ አልኩት። የሶር ነው ጠየቀኝ። እሱን ገልብጬ ግን ስጠይቀው ግን የሶር ነው ማለት አልፈለገም። ይፈራታል። ለምን? አዎ ካለ ከሌሎቹ ጋር ይጋጫል። በነገራችን ላይ ቤሊ እንዲጠይቅ አይፈልግም። ቤሊ በቃ የሚፈልገው መጠየቅ ብቻ ነው። ኬኩን ጤና ይስጥልኝ ወንድማችን፣ እንዴት ነህ? ዌልካም ባክ ቱ ኤምሬትስ ስቴዲየም። አለን እንደምዬ፣ እንዴት ነህ? ደህና ነህ? ሰላም ነው፣ ሁሉ መልካም ነው። ቃልዮት ያሰማልን እያለሁ ዲያቆን ቃልዮት ያሰማልን እየተማርኩ ነው። እሺ ወንድማችን ሚኪያስ ናችሁ? ሰላም ነው፣ ሰላም ነው ወንድማችን፣ እንዴት ነህ? ዘማርያም ሄቨን አለን። ጥያቄ አለ? የምትጠይቀው አለ ወይስ የምትመልሰው አለ? ጥያቄ ምንድን ነው? እኛ ፕሮቴስታንቶች ሐዋርያዊ ቅብብሎሽ አለን። ኦርቶዶክስ ግን ሐዋርያዊ ቅብብሎሽ የላትም ነው የምለው። ሐዋርያ እኮ እንደዚህ ስትል ኤቪደንስ ሊኖር ይገባል። ሐዋርያዊ ቅብብሎሽ አለኝ ስትል ማለት ነው። ሐዋርያዊት አይደለችም ቤተክርስቲያኒቱ ያልኩት ለምንድን ነው? ከሐዋርያት ስዕል ቅዱሳት ስዕላት የዞረ የለም፣ ወደ ማርያም የጸለየ የለም፣ ጸበል የረጨ የለም። ልቀጥል። እኛ ፕሮቴስታንቶች አሁን እነዚህን አናረጋቸውም። ስለዚህ እኛ ነን ሐዋርያዊ ቅብብሎች። ወንድማችን ከስዕላት በፊት ከጠበል መርጨት በፊት በመዳን ትምህርት ነው አይደለም? የሐዋርያት ትምህርት መሰረት። ትክክል። በጣም ጥሩ። በመዳን ትምህርት ላይ ፕሮቴስታንቶች የሚያስተምሩት እምነት ብቻ የሐዋርያት ትምህርት ነው? አይ ጥያቄ እንግዲህ ስላልከኝ ነው፣ ይቅርታ። አይ አይደል ነው ወይ ነው? አይ ነው ወይ? ሚኪያስ በቀጥታ መልስልኝ። ነው ወይ ነው አይደለም? አዎ ሐዋርያዊ ነው ብዬ ነው የማስበው። ለዛም ነው ፕሮቴስታንት። የትኛው ሐዋርያን አበው? ይሄው አሁን ማስረጃ ታሳይናለህ ወይ? ከመጽሐፍ ቅዱስ ከሐዋርያት ከ12ቱ ሐዋርያት ወይ ከ12ቱ ሐዋርያት ውስጥ በመጽሐፍ ቅዱስ አሊያም ደግሞ ሐዋርያን አበው እነ ፖሊካርፕስ ሊሆኑ ይችላሉ፣ እነ አግናጤስ ሐዋርያን አበው ውስጥ
ለመዳን እምነት ብቻ ያሉበት ጥምቀት እንደማያስፈልግ መልካም ስራ እንደማያስፈልግ አድርጎ ያስተምር ፕሮቴስታንት አሁን የሚያስተምረው ትምህርት ያስተማረ አንድ አባት ጥቀስልኝ። በትልቁ አድርገውና ማስረጃ አሳየኝ። በትልቁ አድርገውና ማስረጃ ጥያቄ ይለፍ ዘማሪያም እያለ ያለ እሱ ምንድነው እያለ ያለ አንተ ሐዋርያዊ ቅብብሎሽ አለኝ ብለሃል። ስለዚህ እናንተ የሚለው ተማምነን ነው ወደኛ የምንሄደው። አዳምጠኝ። መጀመሪያ ቅድም ነግሬ ነበር ልትናገር የምትችለውን ኤቪደንስ የሆነ መረጃ ገባ መረጃ አቅርበህ ነው ይኸውኛ በእንደዚህ አይነት መልኩ ሐዋርያዊ ቅብብሎሽ አለኝ። ለምን ጥያቄ እንዳይነሳብህ ነው ሆነ መምጣት ያለብህ። ስለዚህ ጥያቄዎችን ሳትመልስ ሐዋርያዊ ቅብብሎሽ አለኝ ማለት አልችልም። ዘማርያም የጠየቀ ምንድን ነው 16ኛው ክፍለ ዘመን ላይ ሉተር 5ቱን ሶላዎች ሲያመጣ የትኛው ሐዋርያ አበው ነው ይህንን 5ቱን ሶላዎች ተቀብሎ የነበረ የተናገረ ያስተማረ ወይም ደግሞ ከበጉ ሐዋርያት የትኛው ነበር ይህንን ሲናገር ሲያስተምር የነበረ ሐዋርያዊ ቅብብሎች ካለቅ ማለት ነው። ይህንን ጨርስና ለካ እንደዚህ ነው እንደ እኛ የለንም እንላለን። እኛ ደግሞ በራሳችን እንመልሳለን። እሺ ደምዬ እና ዘማርያምዬ እኔ እኮ ኦርቶዶክስ ማልሆንበት ምክንያት ነው የተናገርኩት። በጥያቄ እንዴት መለሳችሁልኝ? አሁን እኔን አሳምናችሁ ሐዋርያ እንደሆናችሁ ሐዋርያዊ ቅብብሎች መኖሩ እንደዚህ እናድርግለት። ቆይ እንደዚህ እናድርግለት። ቆይ ደሜ ሚኪያስ ቆይ አንድ ነገር መጀመሪያ መሰረት እንያዘው። የሐዋርያት ትምህርት እኛ አፖስቶሊክ የሆነ ሐዋርያዊ ትምህርት አለን አልክ። የሐዋርያት ትምህርት የሚጀምረው ከስለ አድኖ ነው? የሐዋርያት ትምህርት የሚጀምረው ከጸበል ነው? አንተ ያንተ ቤዝመንት እኮ ነው የጠየቅን። አንተ ምን አደረከኝ? አይ ጣራው ላይ እናውራ፣ መሰረቱን እንተወውና የኔን ጥያቄ መልሱልኝ። ጣራው ላይ ነው የምናወራው። መሰረትን ጠይቅን። አይ እሱን አትጠይቁኝ፣ በእናንተ ጥያቄ አልጀምርም ነው እያልክን ያለ። እኛ ደግሞ መሰረት ያዝ። የሐዋርያት ትምህርት ምንድን ነው? የሰው ልጆች መዳን። የሰው ልጆች መዳን ላይ ሐዋርያት ምን ብሎ አስተማሩ? ከዛ ከግድግዳ ጋር ስለ ግድግዳው እናወራለን። መሰረቱን ከያዝን በኋላ ስለ ታቦት እናወራለን፣ ስለ መስቀል እናወራለን፣ ስለ ጠበል እናወራለን፣ ስለ አድኖ እናወራለን፣ ስለ ቅዱሳን ምልጃ እናወራለን። መጀመሪያ መሰረቱን አንተ ደግሞ መሰረቱን ተወውና እኔ የምጠይቀውን ጥያቄ ብቻ መልስልኝ። ቤዝመንት አልፈልግም ነው እያልክ። እኛ ምን አልን? መሰረቱን ያዘው ነው ምንልህ። አንተ አሁን እንዴት እያረከው ነው? ጥያቄውን እኛ ለመሸፈን እንደፈለግን እንዳይመለስ እንደፈለግን አስመስል አቀረብከው። ሐዋርያት የቱ ጋ ነው በጣም አስጨንቋችሁ ስለ አድኖ ያወሩን? የቱ ጋ ነው ስለ ጸበል መርጨት የነገሩና ወይ ደግሞ አትጸበል አትርጩ ብሎ የጀመሩልን? መጀመሪያ የሐዋርያት የመልእክት አንጓ የሆነ አዳምጠኝ ሚኪያስ፣ የሐዋርያት አንጓ የሆነው መሰረት የሆነው ድህነት ላይ የፕሮቴስታንትና የኦርቶዶክስ ቤተክርስቲያን ላይ አፖስቶሊክ ሴሽን የሆነ ሐዋርያዊ የሆነ ውርርስ ትምህርት ያለው እኛ ጋ ነው ካልክ ይሄው በሐዋርያት መሰረት ያለው የድህነት ትምህርት ኦርቶዶክስ ስታለች። ሐዋርያት እንዲህ ብለው እያስተማሩ ሳለ ኦርቶዶክስ ግን እንዲህ ብላ ማስተማር ጀመረች። ስለዚህ መሰረቱን ረስተዋለች። መሰረቱን ከሳትነው በኋላ ስለ መስቀል ብናወራ፣ ስለ ድንግል ማርያም ምልጃ ብናወራ፣ ስለ የትኞቹን ቅዱሳን ምልጃ ብናወራ ዋጋ የለውም። መሰረቱን ስተናዋላ ድህነቱ እየተግባባን ከሆነ ማለት። ስለዚህ ቤዝመንት ላይ ልዩነት አለን ነው። ስለዚህ እነዚህ ነገሮች ባይዘ ቀላል ናቸው ብዬ ስለማላስብ ነው። ለምሳሌ የማርያም ጉዳይ ኦልሞስት ወደ ዶግማነት አድጓል አይደል ኦርቶዶክስ ቤት። ስለዚህ ቀላል ነው ብለን አናስብም። አላልኩትም። አሁን ተረተኛ እያልኩት ያለው ገብቶሃል? ኤኒዌይ ችግር የለውም ወደኛ እንለፍ። ቆይ አትሽሸው። ለምንድን ነው ግን ማዳመጥ ማትወዱት? ግን በስመ አብ ወልድ፣ ይሄ በጣም ቀላል ነገር አይደል እንዴ? የምንወያየው ነገር እየተደማመጡ ማውራት ግን ለምንድን ነው የማትፈልጉት? እየሰማሁ እኮ ማወራው ነገር ግን እየገባህ ነው። ግን ምለው ነገር ይገባሃል? ግን ገብቶኛል። አዎ ርዕሱ የቄር እያልኩ አይደለም። አዳምጠኝ ከሆነ ርዕሱ የቄር እያለች አለን ቤተክርስቲያን። የቤተክርስቲያን አሁን ብዙ ጊዜ የምንከራከሩ ከእናንተ ጋር ለምንድነው መሰረቱ ላይ ማትወያዩት ነው የኛ ጥያቄ። መሰረት ነው ብዬ እኮ ስለማምን ነው። አይደለም ቆይ ስለ አድኖ መሰረት ነው። ቆይ አመጣለሁ። ቆይ ታመጣዋለህ። የሐዋርያት የትምህርታቸው መሰረት ምን ነበር? እሱ ችግር የለውም። እኔ 5ቱን አዕማደ ምስጢራት እቀበላለሁ። አይደል? የሐዋርያት ትምህርት መሰረት ምንድን ነው? 5ቱም አዕማደ ምስጢራት በፕሮቴስታንት ውስጥ ላይ ተቀባይነት አላቸው? በተዘዋዋሪ እንቀበለዋለን። መጽሐፍ ቅዱስ ላይ በተዘዋዋሪ አይደለም። ለምሳሌ 5ቱ አዕማደ ምስጢራት ምንድን ናቸው? ንገረኝ እስኪ አንተሽ። አንደኛው ለምሳሌ ምስጢረ ጥምቀት፣ ምስጢረ ቁርባን አይደለ? ምስጢረ ትንሣኤ። እሺ እነዚህ ነገሮች መጽሐፍ ቅዱስ የመጀመሪያው ምንድን ነው? ለምሳሌ ጥምቀትን በተመለከተ እኔ
አይደለም። አይ ሚስጥረ ስላሴ ነው። ቆይ በጥምቀት በአንተ በመጣሉ ቆይ በሚስጥረ ጥምቀት ላይ ኦርቶዶክስ ቤተክርስቲያን 5ቱ አዕማደ ምስጢራት ላይ ምስጢረ ጥምቀት የምታስተምረው ጥምቀት ለድህነት ብላ ነው አይደለም የምታምነው? ትክክል ነው። ስለዚህ አንተ ፕሮቴስታንት ሆነ 5ቱ አዕማደ ምስጢር እቀበላለሁ ስትል ምስጢረ ጥምቀትን ለድህነት ብለህ ትቀበላለህ አንተ? እቀበላለሁ። ምክንያቱም የመጀመሪያዎቹ ፕሮቴስታንትም የመጀመሪያ ሪፎርመርስ ወይም ደግሞ የመጀመሪያ አዳሾች እነ ማርቲን ሉተር ይቀበሉ ነበረ ጥምቀት ለድህነት መጽሐፍ። ስለዚህ የአንተ እምነት ምንድን ነው? ቆይ ዲኖሚኔሽን ምንድን የምትከተለው? ዲኖሚኔሽን ምንድን ነው? ዲኖሚኔሽኔ እንትን ነኝ፣ ሙሉ ወንጌል ነኝ። ሙሉ ወንጌል ጥምቀት ለድህነት ብለው ያምናሉ? አምናለሁ። ለምን ያምናሉ? ወይ እነሱ ያምናሉ? አይ ቲንክ ያምናሉ ብዬ አስባለሁ። ግን ያው ዞሮ ፕሮቴስታንት ሪፎርመርስ የመጀመሪያዎቹ ፕሮቴስታንቶች እየነገሩ ነው እንዴ? ቆይ ሙሉ ወንጌል አንተ አማኝ ሆነ እየነገሩ ነው እንዴ? እነሱ አታቆም እንዴ? ማለት የሚያምኑ መሰለኝ ብለህ እኮ የሌላ ቤተ እምነት ሆንክ እኮ አንተ። ለምሳሌ ኦርቶዶክስ ሆነ ኦርቶዶክሶች የሚያምኑ መሰለኝ አይደለም እኮ ኦርቶዶክስ ሆኜ አይደል እንዴ? እሺ አንድ ቆይ ሚኪ በቃ አሁን አንድ ችግር የለውም። ግን እኛ እንወዳለን። እኛ እዚህ ጋር የያዝነው የነፍስ ማዳን ስራ ነው የያዝነው። ኦርቶዶክስ ለምን አትሆንም ሚኪ? ምንድን ነው የሚይዘህ? እሱን እኮ ነው ያልኩህ። ሐዋርያዊት አይደለችም። አዳምጠኝ። ሐዋርያትማ ያደረጉት ልምምዶች ለማርያም የጸለየ ሐዋርያ የለም። ወንድማችን አዳምጠኝ። ስዕል ይዞ የዞረ የለም። አዳምጠኝ ወንድሜ። ስዕላትን ለምንድን ነው ታቦት ይዞ የዞረ የለም እኮ። አዳምጠኝ፣ በፍቅር አዳምጠኝ። እኛ አሁን ቅዱሳን ስዕላትን ለምንድን ነው የምንጠቀምባቸው? ታውቃለህ? ግንዛቤው አለ ግንዛቤው ወንድሜ። ለምንድን ነው ቬኔሬት ታደርጓቸዋላችሁ ማለት ታከብሯቸዋላችሁ አይደል? እኔም እኮ እዚህ ጋር ምስሌ ላይ መልስልኛ ወንድሜ። ቅዱሳን ስዕላትን ለምን ፐርፐዝ ነው የምንጠቀመው? መልስልኝ ወዳጆች። ቅዱሳን ስዕላትን እግዚአብሔር ጋር እንዲያገናኝ ቅዱሳን ስዕላት የትኛው ኦርቶዶክሳዊ ነው ቅዱሳን ስዕላት ከእግዚአብሔር ጋር እንዲያገናኘው የሚያደርግ? ይኸውልህ አሁን አንተ የምትሰተው እዚህ ጋር አንድ ሰው አዳምጠኝ። አሁን ለምሳሌ ያክል የጌታ እራት ቀን አንተ ቤትም ሊኖር ይችላል። የተሳሉ ቅዱሳን ስዕላቶች አሉ። እነዛን ቅዱሳን ስዕላቶች ስትመለከት አንተ ዘንድ ምንድነው የሚፈጥርበት መሰለህ? ጌታ ከደቀ መዛሙርቶቹ ጋር እራት የበላበትን ጊዜ ታስታውሳለህ፣ ትማርበታችኋለህ፣ ትምህርት ትወስድበታለህ። ይህን ነገር ትምህርት ትወስድበታለህ። ገባ? ሁለት ቅዱሳን ስዕላት ለምን ሐዋርያት አላደረጉት? ይሄ መረዳት አልነበራቸው? አዳምጠኝ ወንድሜ፣ አዳምጠኝ። አሁኑ ነገር እኮ ደሜ ፕሮፋይል ያለው ምንድን ነው ሚኪ? ፕሮፋይል ላይ ያለው ስዕል ነው። የምን ስዕል ነው? የጌታ ኢየሱስ ምሳሌ ስዕል ነው። ግን ለዚህ ስዕል ቬኔሬት አላደርገውም ነው። ማን አዘዘ እንደዚህ እንድታረግ? አልጸልይም። ማን አዘዘ እንድታረግ? ማን አዘዘ? አትስገድለት፣ አታክብረው። ቆይ አዳምጠኝ። ቬኔሬት አታርገው፣ አትስገድለት፣ ግን አድርገው የሚል ጥቅስ የት አለ? አይ ስዕል በብሉይ ኪዳንም በአዲስ ኪዳን በብሉይ ኪዳን ላይም ነበር ለትምህርት። እኔ አልጠየቅኩም። እኔ ጠየቅኩህ ስዕል ነበር አልነበረም ሳይሆን ያልኩህ፣ አዳምጠኝ። አንተ በሐዲስ ኪዳን ያለ ክርስቲያን ነህ አይደለ? አንተ አሁን ባለህበት ይሄንን ስዕል አታክብረው፣ አትስገድለት፣ ግን እንደ ፕሮፋይል አድርገህ እና ምን ስዕል መጠቀም ትችላለህ የሚል ጥቅስ ከየት አመጣኸው? ማን ጥቅስ ቃል በቃል ባይኖርም መጽሐፍ ቅዱሳዊ ሀሳቡ አለ። ችግር የለውም እንደሚጠቀም የሚል ሀሳብ አለ። ሲምቦል ስለሆነ ማን አዘዘ? መጽሐፍ ቅዱስ ላይ ከየት አመጣኸው እኮ? ሲምቦሊክ አድርጎ ያለው ማን ነው? ቃል በቃል የለም እንደዚህ እኮ። መጽሐፍ ቅዱስ ላይ የሌለ ነገር ለምን ትጠቀማለህ ታዲያ አንተ? አይ ለኔ የሚወክልልኝ ነገር አለ ብዬ ስላመንኩ ነው። ግን አይፈቀድልህ። መጽሐፍ ቅዱስ ላይ መሰረት ሳይኖርህ ያለ መጽሐፍ ቅዱስ ትእዛዝ ይደረጋል እንደዚህ? አይ መጽሐፍ ቅዱስ ላይ ያለ ስዕል ስላለ ብዬ ነው። እሱ ነው እኮ የቱ ጋር? አይ መጽሐፍ ቅዱስ ላይ የክርስቶስ አዳምጠኝ። ቆይ ለመሰ እንደዚህ ምን ጠይቀህ አሁን በጣም ጠቃሚ ሆኗል። ለማን ጠይቅ ጥያቄ
ግን እንደዚህ ጠይቅ ስለምንጠየቅ ነው ከእናንተ ማለት ያናደራ። አሁን ጥያቄ ራሱ አያበሽቀም ያናደራል። ሲምቦል ነው ያረከው አይደል? ምንም አላረከው ማለት ግን ይሄን በቃ ጥቅስ በጥቅስ እንደዚህ እየጠየቅኩ የቱ ጋር ነው እንደዚህ ክርስቶስ በጎቹ እንደዚህ እያደረገ ምናምን ነገር ብለህ መጽሐፍ ቅዱስ በስዕል መልክ አስቀምጡ ያዘዘህ የቱ ጋር ነው ብዬ ነው የጠየቅኩ። የለህም አለ ማስረጃ ከመጽሐፍ ቅዱስ አተሳይን ስዕል እንደዚህ ስሎ ሊተጠቀመ ሐዋርያ ያለ አትለኝም አይደል? አዎ የለም አይደል? ግን መጠቀምህ ግን ያስወግዛል። ታንክ ዩ መጠቀም ያስወግዘኝ ወደ ስዕሉ ብጸልይ ቆይ አይደል? አይ መጠቀሙ አለ። ቆይ ይሄን ስዕል ስታዩ ምን እንደምትዝ የሚልህ በጎቹን እንደዚህ ይዞ ጌታችን ሳይሆን ምን ነው ትዝ የሚልህ? በቃ ሲምቦሊክ ነው። ምንድን ነው ትዝ የሚልህ? ስታየው ምን የሚጭርብህ ነገር የለም እኮ አለ። ሲምቦሊክ ነው እኮ። ሲምቦሉ ምንድን ነው? ሲምቦሉ ምንድን ነው? ሲምቦሉ ምንድን ነው? የጌታ የኢየሱስ እኮ ሲምቦሉ ምንድን ነው የሚያሳየው? ምን ያሳይሃል? በጎቹ ምን እያደረገ ምንድን ነው የሚያሳየው? እጆቹን ዘርግቶ እንዲህ ሲያሳይ በጎቹን እየተከላከለ ነው። ኦፍ ኮርስ ከተኩላ እየተከላከለ ያለ ስዕል በጣም ስዕሉ እንደዛ ነው የሚናገር። ስለዚህ አንተስ የሚስለው ስዕል ምንድን ነው? አሁን አንተ ይሄን ስታየው ምንድን ነው ትዝ የሚልህ? በቃ ጌታ ኢየሱስ እንደሚጠብቅ ጥበቃ፣ ፕሮቴክሽኑ በምን መልክ አረከው? በስዕል በስዕል። እሺ ደም ይቀጥል። በቃ ይኸውልህ አየህ ወንድማችን ጊዜ እንትን አለባችሁ። ወይ አንዴ ቢጊ አዳምጠኝ። እኔም እኮ ከፕሮቴስታንት ቤተ እምነት የመጣው ሳልሸወድ የእግዚአብሔር ቃል ሳይሸውደኝ ገባለ እውነት ወደ ሆነው ገባ ፍሬያማ ወደ መሆንበት ነው የመጣሁት። ተረድተኛል አለ። ስለዚህ ሚኪዬ እኔ እንደ ቅድሙ ልጅ የምጋብዘ መጽሐፍቶችን በተለይ አይነ ልቦናን፣ መድሎተ ጽድቅን ሁለቱም በቃ ሌላውን ትጨምርበታለህ። ግን ሁለቱም መጽሐፍቶችን በተቻለ መጠን ግዛና አንብብ። አዲስ አበባ ነው ያለው ሚኪዬ? አዲስ አበባ ነህ? አንድም ቦታ ወደ ማርያም ያልጸለዩት ለምሳሌ ጳውሎስ መልእክታቱን ሲጽፍ አንድም ቦታ እባክህን ወንድማችን ጴጥሮስ እባክህን ችግር የለውም። ይህን ሌላ ጊዜ በደንብ እንትን ነው። ሐዋርያት አንድ ቦታ እነዚህ መጽሐፍቶች ከፍተኛ ቦታ ይሰጣል። እነዚህ መጽሐፍቶች ግን ይሄ ሐዋርያዊ አይደለም። ኧረ እባክህን አዳምጠኝ፣ በእናትህ አዳምጠኝ። እኔ አሁን የምጋብዝህ እልኸኝነት የሆነ ጉንጫ አልፋ ክርክር እንድትከራከር አይደለም። የነፍስ ማዳን ሂደት ነው እያደረግን ያለ ነው። ስለዚህ እነዚህ መጽሐፍቶችን አንብበና ከዛ በኋላ ጥያቄ ካለ መተህ ጠይቀን። እነዚህ መጽሐፍቶች መድሎተ ጽድቅ ዕፅ አንድን አንብብ። በተለይ ማለት ገጽ 120 ላይ ስለ ድነት የሚያወራ ገጽ ደግሞ 110 ላይ ስለ ቁርባን ስለ ጥምቀት የሚያወራ አንብብ። እውነት ነው የምልህ። ከዛ በኋላ ኦርቶዶክስ እንደዚህ ነው የምታስተምረው ብለህ የሆነ ነገር እንድትረዳ ያደርጋል። ገጹን እንዳትረሳ። ስለ ድነት ያለውን ገጽ 120 ላይ ያለውን አንብበህ ተረድተህ ከዛ በኋላ መተህ ጠይቀን። እሺ፣ ወዳለሁ ወንድሜ፣ ተባረክ። ዘመንዬ ዌልካም ብያለሁ ወንድማችን። ቻው። በነገራችን ላይ እባካችሁን ኮመንት። ለነገሩ እናንተ ኦርቶዶክሳውያን አይደላችሁም፣ ተሐድሶአውያን ናችሁ፣ ተሐድሶች ናችሁ። የአሰግድ ቀንበር የተጫነባችሁ ማለት ነው። እና ፕሊስ አትሳደቡ። ሰውን ሜንሽን እያደረጋችሁ በተለይ ፕሮቴስታንቶችን አትሳደቡ። እሺ፣ እኔ እዚህ ቤት ፕሮቴስታንትን የሚሳደብ ሰው ብሎክ ነው ማድረገው። አስረግጭ። እንዲህ ስላየው በጣም ደስ ብሎኛል። እግዚአብሔር ይመስገን። ነገርን ታሪክን የሚቀይር አምላክ ስሙ ይክበር ይመስገን። እንኳን ለቤቱ አበቃ። በጣም ደስ ብሎኛል። እጅ ከምን ዘማሪ እጅ ከምን? እሺ፣ በዝማሬ እናመስግንሽ። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናመፅ
እለምንሃለው እርዳኛ ልናወጽ እለምንሃለው እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው እርዳኛ ልናወጽ እለምንሃለው ኃጢአቴን ሳስበው ልቤ ይጨነቃል። ካንተ መለየቴ ነፍሴን አድክሟታል። ወደ አንተ መልሰኝ እኔ መለሳለው። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው እርዳኛ ልናወጽ እለምንሃለው ለቅዳሴው ጸሎት ዘውትር እንዳልተጋው በአደባባይ ቆሜ ስምን እንዳልጠራው ተሰነካክዬ ወድቅ ያለውና እርዳኛ አማኑኤል በሃይማኖት ልጽና። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው እርዳኛ ልናወጽ እለምንሃለው ዓይኔ እንባን ያምንጭ ላልቅስ ስለ ኃጢአቴ የንስሐ ትሁን ቀሪዋ ሕይወቴ በምዳኔው ሰዓት በዛሬው ዕለት ፍቅርህን አስቤ መጣው ካንተ ፊት። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው እርዳኛ ልናወጽ እለምንሃለው ጌታ ሆይ ጸጸቴን እንባዬን ተቀበል። አባት ነኝ በለኝ እኔም ልጅ ነኝ ልበል። ዘይት ሳላዘጋጅ ድንገት መተህብኝ በርህን በመዝጋት ከደጅ አታስቀረኝ። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው እርዳኛ ልናወጽ እለምንሃለው ኃጢአቴን ሳስበው ልቤ ይጨነቃል። ካንተ መለየቴ ነፍሴን አድክሟታል። ወደ አንተ መልሰኝ እኔ መለሳለው። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው።
እርዳኛ ልናወጽ እለምንሃለው እርዳኛ ልናወጽ እለምንሃለው እውነተኛው ሰላም ያለው ከቤት ነው እውነተኛው ሰላም ያለው ከቤት ነው እርዳኛ ልናወጽ እለምንሃለው እርዳኛ ልናወጽ እለምንሃለው። አሜን። የቅዱሳን አምላክ ሁላችንም በቤቱ ወደጁ ያጽናን። እግዚአብሔር ይስጥልኝ። ዘማሪ ቃልዮት እንግዲህ ከፔንቴ የመጣ ችግር ነው። እንግዲህ ልክ ነው እኮ ቃልዮት ያሰማልን፣ ዝማሬ መላእክት ያሰማልን። ዝማሬ መላእክት የሚቀር መስሎኝ እኮ ነው። ቃልዮት ያሰማልን፣ ዝማሬ መላእክት ቃልዮት ያሰማልን፣ ዝማሬ መላእክትን ያሰማልን። ሁለቱም ቃልዮት ያሰማልን፣ መንግስት ሰማያት ያውርስልን ደግሞ እንላለን። ከዛ ዝማሬ መላእክትን ያሰማልን እንላለን። ምክንያቱም መዝሙሩም ስብከት ስለሆነ ለወንድማችን ቃልዮት ያሰማልን፣ በድጋሚ ዝማሬ መላእክትን ያሰማልን። እሺ፣ ከስር ያላችሁ ሌላ ቤተ እምነት ውስጥ ያላችሁ ሰዎች ካላችሁ፣ በተለይ እኔ ከነበርኩበት ቤተ እምነት ያላችሁ ሰዎች ካላችሁ ለምን ኦርቶዶክስ አትሆንም የሚል ጥያቄ አለን። እንደገናም ደግሞ ጥያቄ ካላችሁ የኦርቶዶክስ ውስጥ የማልሆንበት በዚህ መጽሐፍ ቅዱሳዊ በዚህ ምክንያት ነው የምትሉ ካላችሁ ኑና ጠይቁ። አንድ ቁጥር ጻፉልኝ። ገብቼ መወያየት እፈልጋለሁ የምትል ሰው ካላችሁ አንድ ቁጥር ጻፉልኝ። አንድ ቁጥር ጻፉልኝ። መወያየት እፈልጋለሁ አንድ ቁጥር ጻፉልኝ። የለም አንድ ቁጥር የሚጽፍ የለም። አንቺ ትወያያለሽ ግብሽ አንተም ትወያያለሽ። ሰላም እህታችን ወንድሜ ኬኩን የ666 አባል ነው። ኬኩን አውርደው የ666 አባል ነው። እኔ ብቻ ችግር የለውም። ያው በነገራችን ላይ አንድ ነገር የምነገራችሁ እዚህ ጋር ያላችሁ ሰዎች ማለት ነው፣ አንድ እውነት የሆነ ነገር ስታደርጉ ተቃውሞ ከሌላችሁ በቃ እየሰራችሁ አይደለም ማለት ነው። ገባችሁ? ተቃውሞ ካሌላችሁ እየሰራችሁ አይደለም እና ልትናድዱ ይገባል። እንደ ደምረውን የሚቃወም ሰው ሊኖር ይገባል። ለምን? ደምረው እየሰራ እንደሆነ ስለሚያውቅ ማለት ነው፣ ስለሚያውቅ። ስለዚህ ወንድማችን ኬኩ ደግሞ በጣም የሚገርመው ደስ ሊል የሚገባው ነገር የሆነ ነገር እየመታ ነው ማለት ነው፣ እያፈረስክ ነው። ለዛ ነው ካልቾ አቤት እግዚአብሔር ይመስገን። አንድ ጊዜ የምናረጉ መሰለህ አቡነ ጎርጎርዮስ አንድ ያረፉት ማለት ነው ዘዋይ ገዳም ናዝሬት የነበሩት ካለ አሁን እኚህ ከነበሩት በፊት የነበሩት አባት ናቸውና በመኪና አደጋ ያረፉት በረከታቸው ይደርብንና አንድ ሰንበቴት ሄደው ይጠይቃሉ። ማህበራት አሉ እዛ ያሉና እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። በዚህ ሁሉ ዓመት ውስጥ በዚህ ተቋቁማችሁ ስትኖሩ ምን ገጠማችሁ? ምንም፣ እርስ በርስ ተግባብተን ነው የምንሰራው። ከኮሚቴው ጋር፣ ከሰበካ ጉባኤው ጋር፣ ከአስተዳዳሪው፣ ከአለቃው ጋር፣ ከሁሉም ጋር በሰላም ነው የሚኖረው። ምንም የገጠመን ነገር የለም አሉ። ይሄ አገልግሎታችሁ ትክክል አይደለም አሉ። ፈትሹት። ምክንያቱም ምንም ፈተና ሳይገጥመው ምንም ሳይባል እንዲሁ አልጋ በአልጋ ብቻ እንዴት ይዶራል? ይገጥማል። ይሄ ማለት ግን ሄደን ሰንበቴቱን እንበጥብጥ ማለት አይደለም። ይሄ ስላችሁ ደግሞ ሰላም መናጋት አለበት ብለን የሆነ የችግሩ ምንጭ መሆን አለብን ማለት አይደለም። ግን በክርስትና ውስጥ ፈተና
ስማጣት ይሄ በቃ ኦብቪየስ ነው። በቃ መለመድ አለበት። በቃ በጥላቻ የሚያይ አለ፣ በስድብ የሚያይ አለ። ይሄ የማይቀር ነገር ነው። ጌታችን እንደዛ ላይ አይደል? ንጹሐ ባህሪ ሆኖ አይሁድ እንዴት ሲያደርጉት ነበር እናውቃለን። ራሱን ከእግዚአብሔር ጋር እኩል አድርጓል፣ ሰንበትን ሽሯል ብለው አንድ በሃይማኖት አንድ በፖለቲካ ከሰውታል፣ ሰቅለውታል። ያ ሁሉ ገበያ ህዝብ እንዳልተከተለው ማለት ነው። ስለዚህ ሁሉም ሰው ሲጠላን ተገቢ አይደለም፣ ሁሉም ሲወደኑ ደግሞ ተገቢ አይደለም። ይሄ መታወቅ አለበት እና እንደዚህ አይነት ስድቦች እንደዚህ አልባሌ የሆኑ ልጠፋዎችና ሲሆሩ እኛ አንሁነው እንጂ እነሱ እንደሚያወሩብን አንሁነው እንጂ ስድቡ ይሄን አክል አንገብግቧችሁ እንዳትናገሩ ለማለት ፈልጌ። ሁለተኛ ነገር ደግሞ ስራ ስንሰራ ደግሞ ሴጣን እንደዚህ ያደርጋል። ስም በማጥፋት በማሸማቀቅ በዚህ መንገድ ከአገሮት እንድርቅ ስለሚያደርግ እንዳው የብፁዕነታቸውን ምሳሌ ልውሰድ ብዬ ነው። መሽማቅ ውስጥ እንዳንገባ፣ ማፈር ውስጥ እንዳንገባ፣ የሆነ አንገት መድፋት ውስጥ እንዳንገባ የክርስትናው አንዱ አካል መሆኑን መታወቅ አለበት። እኛ ከአፋችን ግን ክፉ ቃል እንዳይወጣ እንዲህ አሁን ላለን ሰው ገብቶ ኬኩ ሚዩተር ላይ ያደርገው በቃ ንግግሩ ስለማናድ አይደለም እኮ ስለማያበሽ አይደለም። ሰው ደህና ናቸው አይልም፣ እንደምናችሁ ብሎ ሰላምታ አይጠይቅም። በቃ ዝምይት በቃ ዝም ያለው በቃ እንዲህ ነው መልመድ ያለብን ሁላችን። በቃ እንደዚህ ይባሉ በቃ ዝም በሉትና ተሳድቦ ምን ከጨረሰ በኋላ እግዚአብሔር ይስጥልን ብላችሁ ሸኙት። ምክንያቱም ከጌታ የተማርነው ያን ስለሆነ ክርስቶስ ፍለጋውን ትከተሉ ዘንድ መሳይ ተሰጥቶላችሁ ይሄዳል የሚለው የእሱ ፍለጋ ምንድን ነው? ሲሰሩት እሱ አልተሳደበም፣ ሲሰቅሉትም አልዛተም። እኛ የእሱ ፍለጋ ስለምንከተል ያን እንከተል አለብን እና ይሄ በመሆኑ እንዳታዝኑ። ለወደፊቱ ለሁላችሁም ነው የምናገረው፣ ለአንድ ሰው ብቻ ሳይሆን ለሁላችሁም እንዲህ አይነት ነገር ሲኖር እንደው መታወቅ አለበት እና ይሄ ከቁም ነገር እንደው ለበረከት ይሆንላል። እንደውም ባላደረግነው ነገር ስንሰደብና ስንታማ እግዚአብሔር አምላክ ይቆጥረዋል። ያንን ስድቡን ያንን ያረግነው የተሰደብነውን ስድብ ለሱ ብለን የተቋሸነው መንቋሸሽ ሁሉ እግዚአብሔር አምላክ እንደ ክብር ይወስድልናል እና ምንም ነገር እንዳታዝኑ ለማለት ፈልጌ ነው። እሺ የሚገባ ካለ አስገባ። የሚገባ እንግዲህ ይሄ ቤት ከባድ ነው። እንኳን አይደለም ዲያቆንዬ፣ ያው አንዳንዶች እንደው ለመማር ልባቸውን የከፈቱ ካልሆነ በቀር ዋና ዋናዎቹ አይመጡም። ኢቭን ዞ እኔ ያስገቡኝ እያልኩ እንኳን አያስገቡም። ለምን ምን ሊጠይቁ እንደሚችሉ ምን እንደሚመልሱ አንደርስታንድ ስለማድረግ እዛው ቤትም ስላለው እኔም ያው ዲቤት የምሰራ ልጅ ዕቅበተ እምነት ላይ የምሰራ ልጅ ስለነበርኩ ማለት ነው። አያችሁ አሁን እልህ ነው በቃ እኔ የገባኝን እውነት እንዲገባችሁ ነው የምፈልገው ጋይስ። እውነቴን ነው የምላችሁ። እኔ የገባኝ እውነት አለ። ያንን እውነት ቀመሱ። ጌታ በሚያውቀው በጣም ነው። እኔ ነግራችኋለሁ እንዴ የገላትያ 5 ከ16 እስከ 22 ያለው ቃል ከባድ ቃል ነው። ከባድ የስጋ ስራ የተገለጠ ነው የሚለው ቃል ከዛ ውስጥ መካከል መለያየት የሚል አለ፣ አድመኝነት የሚል አለ፣ መናፍቅነት የሚል አለ። ሌላው በስጋ የምናደርገው ኃጢአት ይቅርና ዝሙት፣ ስጋር የሚለው ይቅርና ክርክር የሚለው ይቅርና እነዚህ 3 ነገሮች አንዱ ቤተክርስቲያን ከአንዱ ቤተክርስቲያን ተለያይተዋል። መናፍቅነት አለ። መናፍቅነት ማለት የትምህርት አስተምሮ አንድንን ብላችሁ በአስተምሮ ትለያያላችሁ። አድመኝነት አለ። አንደኛው ቤተክርስቲያን አንደኛውን ቤተክርስቲያን ለመጣል ነው የሚፈልገው፣ ለመታወቅ ነው የሚፈልገው። ገባችሁ? አንደኛ ለመሆን ነው የሚፈልገው። ለዚህ እኮ ነው ስላልተስማማችሁ 4 አብያተ ክርስቲያናት ያለ 4ቱ አብያተ ክርስቲያናት ነው እንግዲህ በካውንስል 4ቱ አብያተ ክርስቲያናት በካውንስል ስር የሆኑት። ብራዘር ኦርቶዶክሳዊ ስትሆን 4 ኦርቶዶክሳዊ የለም። ገባችሁ አለም? ኦርቶዶክሳዊ ስትሆን አባል አትሆንም። በደንብ አድርገህ ስማኝ ወንድሜ። ኦርቶዶክሳዊ ስትሆን በክርስቶስ ኢየሱስ አካል ነው የምትሆነው። የቤተ ክርስቲያን አካል ነው የምትሆነው። ደምረው ይሄ ገብቶት ነው የመጣው ብራዘር። ቀላል ነገር እንዳይመስል አንተ የምጠይቃቸውን እያንዳንዱ ጥያቄ ከሀ እስከ ፐ ጠይቄ አንብቤ ተረድቼ ነው የመጣሁት እና አያምልጣችሁ። በአሁን ሰዓት ላይ የመንፈስ ቅዱስ አይኖች በዚህ ቅዱስ ቤተክርስቲያን ላይ ነው። በዚህ ቅዱስ ቤተክርስቲያን ባሉ አማኞች ላይ ነው ብራዘር። ሰው እንደ ጎርፍ እየመጣ ያለው እዚህ ቤተክርስቲያን ውስጥ ነው። እየተመለሰ እየዳነ ያለው እዚህ ቤተክርስቲያን ውስጥ ነው። ብዙ ተአምራቶች እየሆኑ ያሉት ድራማቲክ ባልሆነ መልኩ ማለት ነው። ድራማቲክ ባልሆነ መልኩ እየሆነ ያለው እዚህ ነው።
አይታችኋል እንዴ? ለዘጠኝ ዓመት እመወዳት እህት ያለች እዚህ ላይ ነው የመሰከረችው። ፋንቱ እዚህ ላይ ነው የመሰከረችው። ቤተሰብ ለ9 ዓመት ልጅ የላትም ብላ እዚህ ነው የመሰከረችው። እዚህ ነው ጋይስ፣ ከትናንት ወዲያ ገና በቃ ምን አሁን እንግዲህ ፋንቱ ለ9 ዓመት ለልጇ ትጸልይ ነበር። 9 ዓመት ልጅ አልነበራትም። 9 ዓመት ተመልከቱ። ተአምራት ያለው እዚህ ነው ብራዘር። ከእግዚአብሔር የሆነ ልጅ የምታቅፈው እዚህ ነው። እግዚአብሔር ልጅን ካልሰጠ ገባ ማንም ልጅ ሊሰጥ አይችልም። እግዚአብሔር ደግሞ እየተመለከ እየታየ ያለው እዚች ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። ለምንድን ነው እንደዚህ የምትለው ካልከኝ ለሌላ ነገር አይደለም፣ መጽሐፍ ቅዱሳዊ ስለሆነ ነው። ራሱ ኢየሱስ ክርስቶስ ለዛ መልአክ ለእያንዳንዱ ክርስቲያን ሂድና ደብዳቤ ስጥ አይደለም ያለው። ዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ ለእያንዳንዱ ክርስቲያን ሄደ ደብዳቤ ስጥ አይደለም ያለው። እያንዳንዱ ክርስቲያን ተሰባስቦ ላለበት አብያተ ክርስቲያናት ነው ሂድና ይህን ደብዳቤ ስጥ ያለው። ስለ አብያተ ክርስቲያናት ማውራት ስለ ህብረት ማውራት ነው። ስለ ህብረት ማውራት እግዚአብሔርን ስለ መግለጥ ማውራት ነው። በዛ ህብረት ውስጥ ማን ስላለ? እግዚአብሔር ስላለ። እንዳትረሱ፣ ይህን ትምህርት እንዳትረሳ በሕይወት ዘመን አደራ ምላችሁ። እንግዲህ በሰማይ በምድር ይሄንን ነው ማለት ነው። አንድ ዝማሬ ትጨምርልናለ? ዘማሪ በእምነት እሺ እሺ እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።